ጅቦ ስለሞጣ ያለህ አመለካከት ምንድነው? ሳትዋሽ እንዴ አንቺ በጣም የተማረ ሰው እኮ ነው። ቦታ ይሳሳችሁ እኮ እናቴ ትሙ ሲያወራ ልቅም አድርጎ ነው የሚያወራው። ብዙ ፖለቲከኞች አውቃሉ እኔ ስሜታዊ ናቸው። ግን አያጅቦ ግን ይቺ ፊክቸሯ ምንድናት? ሰሜነኛ ሚል ይዘህ መተህ ሀገሩን አፈረስከው አይደል? ሀገር አላፈረስኩ እሱ እኮ ነው ጽምዶ የመጀመሪያ ጽምዶ ሰሜነኛ ብሎ የመጣ ታገል ነበር እኮ በቃ ማንም ሳያውቀው ደብረጽዮን ራሱ አላወቀው። ጽምዶ ሲጀምር ጅቦ ደብረጽዮንና ዘመን አያውቁትም። ጽምዶ ምን ሰሜናዊ ያያጅቦ ሰሜን ምናምን ብሎ ነው የጀመረው። ጽምዶን እኮ የጀመረው በአማርኛ አያጅቦ አያጅቦና ባሻ እኮ ጠፋ። የት ሄደ ባሻ? ግን ጠፋ። አሁን ስራ እየሰራ ነው እነ ደብረጽዮን ጋር ውስጥ ለውስጥ። ዋናው ቦታ ዱቅ አለ እንዴ? አያጅቦን አላወቃችሁትም? ዋናው እኮ የጌታቸው አሰፋ እኮ ጸሐፊ ነው። ስለማታውቁት ነው። አረብ ሀገር ነው እንግሊዝ ነው ትላላችሁ። እዚያው እኮ መቀሌ ነው ያለ። እኔ ገረመኝ ግን መጀመሪያ የጽምዶ እንደሚመጣ አውቅ ነበር እና አልነገርኩም። አንድ ቀን አንተ የሰሜነኛ የሚባል ስለው ጥሩ እኮ ነው የህዝብ መስማማት ነው አለ። ጭራሽ ደብረጽዮን ጽምዶ ብሎ አልመጣም። ይሄው በትግርኛ ነው የቀየረው እንጂ አያጅቦ ነው። አሁን ይኸው ዘመነ ካሴ ዱቅ ብሎልሃል ውስኪውን ይዞ እንትን ማንም የሚባል ሆቴል እንትን ላይ መቀሌ ላይ ያራዳል። ግን እኮ አንድ እኮ ነው የሰሜናዊ መስማማት እየመጣን ነው እያሉ ነው። አንድ መሆኑ ግን አሪፍ አይደል? ምን አንድ ይሆናል? ወያኔውን አንተ በጭራሽ ለአማራ የተኛለ ታስባለህ? ወያኔ ራሱ ይሁን ወርቅ ብታለብሰው ኮሰኮሰኝ ነው የሚል ነፍጠኛ በዚህ በኩል እያለፈ ነው የሚል አላም ነው የሚል ሞጣ በጎን ግን ከመንግስት ቀኝ እጅ ነው የሚባለው ነገር ምንድን ነው? የማኔ ቀኝ እጅ በሆነ እኔ እንደ ወርቁ አይተህ ነው የግል አውሮፕላን አይኖረኝም እንደ ገብቼ ቀኝ እጅ ነው አለ። ቀኝ እጄን ቆርጬ እቀመጥ ነበር እንዴ? ቀኝ እጅ ነው። ማን ነው ደግሞ ቀኝ እጅ ነው ያለ? አንተ ፖለቲካ በጣም ነው የምትችለው፣ ቀልድም በጣም ነው የምትችለው፣ ጨዋታም በጣም ነው የምትችለው። ሰዎች ግን አይረዱም። ለምንድን ነው እንዴ? ፖለቲካውን በደንብ ሰው ይኸውልህ፣ አሁን ለምሳሌ በጠቅላላ ከአማራ ምሁራን ጀምሮ ይሄ ማህበራ ማህበር በለው ኤምኤስ፣ ይሄ አንከር ሚዲያ፣ ይሄ እነ ሀብታሙ በጠቅላላውን ትግሬን እየጠበቁ ነው። ህዋትን ማለት ነው የጨርሰው። ይኸውልህ ባንዲራ ይዘው በጀርመን በአውሮፓ ምናምን የሚለው በአውሮፓ በአሜሪካ ጮኸው ዶክተሮች ሁሉ ሰልችቷቸው አሁን ደብረጽዮን እየጠበቁ ነው። በነልድ ተደራጅተው እኔ እኮ ናቃቸዋለሁ እኮ አደረጃጀታቸው እና ትግሬን እየጠበቁ ነው። ወያኔም ማለት ነው ይመጣል ላይመጣም እንግዲህ የምናየው ጉዳይ ነው። ከመጣኛ ደግሞ የሰሩትን ፎቅ አውድማችሁ ቆዩ ብለናል። ተዘጋጅተናል። እንዴ በሰሩት ፎቅማ አይገቡም። አመዷ ላይ ነው ቁጭ የሚሉ ወያኔዎች ክላሻቸውን ይዘው። እንዴት እናንተ ሲናገር አልሰማም? እንዴ አብይ ምን አለ? እዚህ ፎቅ ገንብታችሁ እንዴት ህይወታችሁን ለአደጋ ትዳርጋላችሁ? አዎ የኛን እኔ ከታች ሰማያት ጋላክሲ በሚል አካውንት ይሰማል። ጋላክሲ ይሰማል። እግዚአብሔርን እውነቱን ነው። ሚስቱ ክርስቲያን ንብረት የሚል አካውንት አላት። ሁልጊዜ እዚህ ነው ማያት አለ። ጄሪ ተናገሪ። እዛ እግዚአብሔርን አብይ አህመድ ሞጣን እንደሚከታተል ማንንም በስነ ስርዓት እግዚአብሔርን እንዴ ጆጆ አራዳ ልጅ አለች። ጆጆ ናት እንዴ? እንዴ ጆጆ ወይኔ አለሽ። እኔ አንቺ እጅ ሰተሽ በአዲስ አበባ ገባሽ መስሎኝ ነበር። ኧረ አልሰጥም መቼም። እንዴ እኔ አንተ ነው የምከተለው የገባሽ ፖለቲካ ሲጫወቱ ከርመው እኮ ወሎዮች ብልጭ የሚሉ ሴቶች ሰሞኑን ጀልባ ላይ ቁጭ ብለው ጣና ገዳም ላይ እንደዚህ እነማን ናቸው? ዳሊ ተፈራ ማሞደበት ታዲያ ተፈራ ተንደን ገብቶ ይልላለሁ
ይኸው እነዚህ እኮ ገብተው ጣና ሐይቅ ላይ እየዋኙ ነው። ተመልከት፣ ዱባይ ሄደው የሚገርም እኮ ነው። አሁን ታምነዋለህ? የተፈራ ደጋፊ ነን ስል ከርመው ወሎዬ ምናምን ስትል ትንሽ ቅር ይለኛል። የራሴ ወሎዬ ነኝ። ተው እንጂ ሞጣ። ወሎዬ ማለት እኮ ምን ያረዳ ልጅ ነው ወሎዬ። እስላምና ክርስቲያን ተጋብተው የሚኖርበት አይደል? መምሬ ከሁሴን እየወለዱ መምሬ ከከድጃ እኮ ነው የሚወሉት። የሳብ ደላይ ወለድልሃል። የሳብ ደላ እንደ ወሎዬ ያረዳ ልጅ አለ እንዴ? በምድር ላይ ወሎዬን የሚያክል ያረዳ ልጅ የለም። ደዋይ መጣ እየቃመ ነው የሚያጫውት። ማይ ፍሬንድ ደግሞ ቆንጆ ናቸው መልካቸው ጠቅላላ በጣም በጣም ቁንጅና በእግር እስከሚላጥ ብትፈልግ እኮ እንደ ወሎ ሴት እኮ አታገኝ። አበባ ነው የሚመስለው። ዝም ብሎ ለቅልቆ እንደ ብርጭቆ የሰራቸው ናቸው። ግን አሁን የተሳሳተ ደግሞ እንደዚህ ስትናገር ገባ ሰዎች ይከፋቸዋል። ምን አይ ምን አዳነች አበቤ የለች እዚህ ውስጥ ምን ችግር አለ? ቄሱ ከሼሁ ልጅ ጋር ተጋባ። አያጅቦ እኮ ታውቃለህ፣ የቴሌኮሙኒኬሽን ዋናውን የዴታቤዝ ቋት እኮ ከጌታቸው አሰፋ ጋር ይዞ ገብቶ አሁን እኮ መቀሌ ነው ያለ። አያጅቦ ወደ አረብ ሀገር ይላል ሰው አውቀውማ። እኔ ነኝ የማውቀው። እኔ ቋንቁም ታርጎ መቀሌ ነው ያለ። መቀሌ ነው ያለ እኮ በረሃ ላይ ሆነ ነው ለዋሉ ታውቃለህ። ውሸቱን መቀሌ ነው ታጅቦንም ሄደ። ያያጅቦ አረብ ሀገር ነኝ ይላል ሲያታልል እንትን እየገባው ነው ቡርኪና ፋሶ። ውሸቱን መቀሌ ነው ያለ። ታባውት ከዘመነ ካሴ ጋር እየጠጣ ነው። ቀላል ሰው አድርገዋል። ይኸውልህ አሁን ጽምዶ መጥቶ ሀገር ሊቀጥ ጦርነት ሊጀምር ሲል እንትኑን አነሳ። ሰሜነኛ የሚለውን 2 ወር አየው አጠፋ። ተመልከት። መጀመሪያ እኮ ቀስቅሶ ጽምዶን ያመጣው እሱ ነው። መጨረሻ ጦርነት እነዘመነ አብረን እንገባለን ወደ አብይ ሲሉ ይኸውልህ ፕሮፋይሏን ብድግ። ቀላል ሰው እንዳይመስል። ኧረ አሁን ፕሮፋይሉ እኮ እንደዛ ነው የሚለው ሞታ። የለም አያጅቦ ነው። የለም አውርዷል። አያጅቦ ዘሰሜናዊ ወበምናምን አውቆ ነው ወምናምን ያለው ሲያደናብር ነው። አንቺ ተወው። አይ ሞታችን እንዴ! አንቺ ደግሞ ዩዘር ብለሽ የቀየርሽው ስምሽን ምን ሆነሽ ነው? ቲክታክ ነው ያረገብኝ ሞጣዬ። ባይሆን እንትን ቴሌግራም ቻናል ክሬት አድርጌ ነበረ እንደዚህ በጎ አድራጎት። አንተ ሰው ገባረ ወደ 1000 እየገባ ነው። የፒፕል ከየት መጣ እንዴ? አንተ ካለፈ በጣም ፕሬዝዳንት ማሜን ራሱ 2000 3000 ሰው ያዩ አይደል እንዴ? እንኳን አንተ ማሜን እኮ ለመደበር ነው። ያንን የወንድ ጋለሞታ ሰው ያዩ የለ እንዴ? አይደለም እና ማሜ ምን አለበት እሱ? ይቅማል፣ ይተኛል፣ ይጠጣል። ሚስቱ አለች። በቃ እውቀት የለ ምን የለ ሞጣ። ያንተን መንግስት እኮ ነህ ሁላችንም ነን የምንከተል። እነሱ እኮ ደግሞ የነሱ ዘሮች እኮ ደግሞ ሲናደዱ ሸሚዝ ይሰበስባሉ። አላየውም? ባለፈው ከኔ ጋር ሲጣላ ሸሚዙን መሰብሰብ ምናምን። ከዚያ በላይ ምንም ያው አየው። ግብጽ ነበር የሚኖረው ድሮ አይደል? ዋናው እኮ ሽብርተኛ ነው። ሽብርተኛ እኮ ነው። አሁን ናዚር የሚባለው ልጅና እሱ ሽብርተኞች። አሁን ናዚር መቸረታ ይላለው እስላም ነች እኮ የመጨረሻ ጃምቦዋን ይዛ አይታታል። ጃፒ ናዚር ካሊፎርኒያ ላይ ፏ ብላችሁ ጉጥ ይዛ በጉጥ ይዛ ቀስ እያደረገች አፈን ተሰለ። ይቺ ማናት ላለው 170 ሰው ይዛ ናዚር ቢሊየነሩ ነው። የሚገርም አቃጥለው ትል የነበርናት እንደኛ የዛሬ 9 ዓመት። ይሄው አሁን ነፃነቷን አስከብራ ናዚር ይሄው መጣላለች እዚህ ኳስ ጨዋታ። ያራዳል ናዚር መሰለ ደግሞ ያራዳል የለም። ታስታውሳላችሁ? አያጅቦ ያኛው ፓርላማ መላጣው የገባው ዶክተር ነኝ እያለ የሚቀልደው ገደሉት። እንደሱ ልጅ የተባለ እውነት ነው። የትኛውን አሁን በቅርብ የናዚር ጓደኛ ነፍጠኛ ጦርነቱን ጀምሩት የሚሉት ጀዋለ ኦነጉ ነው። የኦነግ ደጋፊ ነው። ዶክተር ሃንጋሳ እኮ ነው። ሃንጋሳ ለምን ሃንጋሳ የሚባለው አያጅቦ ታስታውሳለህ? አብረው የሆነ መኪና ውስጥ እየጠጡ
ነፍጠኛ ተኩስ ምናምን የሚሉት እየተደግን አንጋሳ እንደቆስ አብይን እኮ ታቸው የሆነ ሰዓት ላይ ስንት አብይ እኮ የዚያ ጊዜ አይታወቅም። ማን ያውቀው? እና አንጋሳ ነበሩ የሚታወቁ። ከየት መጥቶ ነው ግን መንግስት የሆነው አብይ? ደብረ ጽዮን አለ ያመጣው። ደብረ ጽዮን እኮ ነው ያመጣው። ማንም እኮ ሰው አላመጣውም። ትግራይ ሞተር ናት ብሎ ቂጧን ሞተሯን ነሮላት ቁጭ በመንበዱታ ሲያታል ናይ ትግራይ ህዝቢ ናይ ወርቂ እንዳለው መለስ ዜናዊ ናይ ጀጋኑ ትግራይ ህዝቢ ወርቂ ናይ ሞተር ካሮሰሪ ምናምን ሲል አማሃራይ ካሮሰሪ ሲል አይ ሰውዬ አማራን ቂጡን ሊገባለት ነው። ይሄ ደደብስ ተከተለው ስል አይታላ ላያጅቡ አይ አብይ ጀግናው አሻጋሪያችን ባል እንግዲህ ጀነራል አሳምነው ወጣና አሻጋሪያችን ነው ምናምን በቃ አለቀ አልኩኝ። አለቀ ያማራ። ያ ደግሞ አሳምነው ዝግ አስረው ስለነበር አየ ከጨለማ ሲወጣ ግራ ገብቶታል። አሻጋሪ ነው ሙሴ ነው አብይ አህመድ ይቀጥላል ባላው ይኸውልህ አሁን ጠቅላላ እነ አሳምነው የሉም፣ እነ አምባቸው እነ ለማ የሉም። ገዱም ደግሞ እዚህ መጣ ጡዝ እያለች ደግሞ ሁለተኛ ትግሬን ለማምጣት ተንቀሳቀሰች ነው። የለም ፒፕል ተበታቱ። ግን እኮ ሽማግሌዎቹን አገር ምሩ ብለን እኛ አይናችን እያያን ሰጥ ከዚህ በኋላ ማን ይሰጣቸዋል? እነሱ ቀላል እንዴ ጌታቸው ቆርጦ በሚጥሚጣ እያበሉ ወደ ቃሊቲ ማስገባት እንዴ? ሞታማ ባልሆናል አይደለም። ይሄን ጠቅላላ ብልጽግና የሚባል ወያኔ ነበር። ይሄ አብን ይሄ አሽቃባጭ ባህሪን ዝም ብለህ ግራ መቀመጫውን እየቆረጥክ በኪሎ መሸጥ በሚጥሚጣ ማብላት ለራሱ ታቀምሰዋል። የራሱን ቂጥ ሌባ እኮ ነው። ገዱ አሁን አታላየውም? እንደዚህ ሲልቨር ስፕሪንግ ቁጭ ብሎ እንዴት እንደሚያላግጥ ጽዱ ይሻለናል። በቃ ይሄ ብልጽግና ገዳይ ነው ይላል። ይኸውልህ ይሄ ሰውዬውን ተመልከት እንግዲህ ዓለምን ሁሉ የሸጠ እኮ ነው። እንታረጋለህ። አማራው ራሱ የማይረባ ነው። ለማንኛውም ሰላም ናቸው። ፖለቲካው እስኪናቆም ሞጣ ሚስት ትፈልጋለህ? አቤት ሚስት ትፈልጋለህ ወይ? እንዴ ኧረ ባለትዳር እየተከበረ አንቺ ቲጂ ምን አስበሽ ነው? ሁለተኛ ነው ሰው አብዷል እኔ እንዳገባ ደግሞ ሁለተኛ ሚስት ነው እንዴ? እኔ ትዳር ስለማገናኝ ለሞጣ ብፈልግ ለምን አገባችሁ? ካገባችሁ ራሱ አገባው ይላል እና እስላም ሶን ሶስት አለው። ሞጣዬ በጣም ትዳሩ የተከበረ ትዳር አለው። ቲጂ ኦኬ። አይ ትዳር ካለው በቃ እኔ ባለ ትዳር ስላልመሰለኝ ነው። እንዴ ትዳር አገናኝናት ሚናጅ የምትባል አዎ ልጃችን ታገናኝ የርቀት ትዳር ይሳካል። ግን እንደ ትምህርት ማለት እኔ ባላለሽ ቲጂ ሚናጅ አዎ አግብቼ ፈታው ለራሴም እያፈላለኩ ነው። ችግሩን የኢትዮጵያ አጋቢዎች ለነሱ ባል የላቸው። አንድ ጥያቄ ይጠይቀን። አያዩ ቤት ደላላ ይገርመኝ የኢትዮጵያ ትዳር አገናኞች የራሳቸው ባል ሲሆን ከተው ሚስትን እናምጣላችሁ ነው። ኧረ ተው ልንገርህ፣ ይኸውልህ ቤት አከራይ ለምሳሌ ወይ ደላላ መኪና ደላላ ምናምን ቤት አለው እንዴ? ሁሉ መኪና አለው እንዴ? እኔ እኮ ደላላ ነኝ፣ ስራ እየሰራው ነው። በዛው ስራ አትግባ እንጂ መውጣ እኔ አልገባም። አልገባብሽም። ያራዳ ቤት ለመግዛት እኮ ሳቢ ያጠራቅማል። ቲጂ ቤት ለመግዛት ሳቢ እኔም እኮ እያጠራቀምኩ ነው። ጃፒ እኔም እኮ አሁን ለመብረድ እያጠራቀምኩ ነው። ባል እያጠራቀመች ግን ኦንላይን የሚያገባ ሰው አለ። ግን ለምን የለም? ወጣ ነው ሽንት ቤት ቆሞ ስማ፣ ወሸላውን ጨብጦ ባላለሽ ቤት ቆሞ አያየ ኢትዮጵያ አደገኛ ያገኘ የለ እንደ ሚስት ይሻላ። ግን የፈታ ሰው እንዴት ነው? የራሳቸው ሰባተኛ ሰማይ ልከው ይሁን ሌላ እንዳገባል ተልከት እንግዲህ ያጋጭ ሰማ። እኔ እኮ ከላኩ በኋላ ለራሴም ለመምረጥ እንዲመቸኝ ነው። አንተ አልገባም። እንደዚያ ጥሩ። ይቺስ የጨረሻ ከባድ ሲስተም ነች። እሱ እኮ ነው የምልህ። እንዴ የት ነው የምትኖር ቲጂ ሚናጅ? እኔ ሎስ አንጀለስ።
ዋናው ቃውጢው ከተማ ነው። ያ ሀትስፓቱ ላይ ነው ያለሽ አንቺ። ሃኒሙን ላይ ነሽ አንቺ። እና አሁን ብዙ ሰው ስንት ሰው አጋባሽ? እስካሁን አልሰራም። ምን አጋባል? ግራ አጋባዋቸው ነው። ያፋታሁትን ብጠይቀኝ ይሻላል ካጋባሁት። አንዷ በማለፈው እኔ ደግሞ ልጅ የላትም መስሎኛል። ቆንጆ አይታችኋል። ቀይ ደግሞ አሜሪካን ሀገር የምታጋባለች። ከዛ አንድ ቀን በቃ እናንተ ቆንጆ ምናምን የሆናችሁ ሜትር ከምናምን ስሊም ሆናችሁ ሆዳችሁ ኦፕሬሽን ያልሆናችሁ እያለ ስታወራ ቆየችና ልጁን ትምህርት ቤት ደረሰብኝ ላስደርስ ነው ሄደች። መጨረሻ አንዱ ገባና ማን ነበር ስሟ? እባክሽ ቆንጆዬ ናት ልጅቷ ራሱ። እንዴት ነው አግብተሻል አለ። አይ እኔ እኮ ከፈታሁ 17 ዓመት ነው አላለችም። ከዚያ ታዲያ ለምን መጀመሪያ ላንቺ አልፈልግም? ውረድ ቡሽቲ ውረድ ምናምን አለችው። እና መጀመሪያ እናንተ አግቡ። ቲጂ መናጅ በእውነት አሁን አንቺ እውነት ለመናገር ሞጣ የኔ እንኳን ስማ እንደጀመርኩ እድሜ ስንት ነው ያረዳል? ይኸውልህ ቆይ ልንገርህ እኔ እንዴት እዛች የሆነች ደቡብ አፍሪካ ቤት እየገቡ ማለት ነው እንግሊዝኛ ሳይችሉ ሲያሰድቡን እኔ አትሊስት ከስድብ ላድናችሁ ለኮሚኒቲ ብዬ ነው የገባሁት እንጂ እኔ ለትዳር ሀሳቡም አልነበረኝም። እዚህ ሀገር ነው የተማርሽው? እኔ እዚህ ሀገር ነው የተማርኩት። ካልስቴት ላይ ነው የሄድኩት። እና ያቺ አንድ ጥቁር አለች የሆነች ባሪያ፣ ያቺ ደግሞ ማትረባ ናት። ያ ሙርቲ ይዝባታል። ኢትዮጵያዊ አንድ ኦሮሞ ገብቶ አይተሽዋል? ምን እንዳለ ሀናቡ አያጅቦ አይተዋል? የሆነ ኦሮሞ ሊያገባ ገብቶ ሚስት ለማግኘት ያ ማርጃት ማን ቤት እንጃ አላየውም እንደሱን። የስ ኦፍ ኮርስ ያ ላይክ ኢት ምናምን በቃ አላየውም ማለት ጃፓ አይተዋል? ጥቁር አለች ሳውዝ አፍሪካዊ አንድ ጠይም ኦሮሞ ገብቶ ዳታ ፊኒሽ እንግሊሽ ዳታ ፊኒሽ ምናምን የምትል ማለት ነው። እንግሊዘኛ ሲጠፋባቸው ዳታቸው አለቀባቸው ምናምን ብላ ይዝባቸው። ቲጂ አንቺ ቤት የተፋታው ሰውዬ እስከ እያወራ ሚስቱ ከኋላ የመጣችበት እንዴት ነበር እሱ? አንድ ሰው ነው እንደሱ ሰውዬ እኔ ጋር እኮ ነው የተፋታው። አይገርም? ቲጂ ምን አጅም ብዛ ያኛው ብቅ ያለችበት ያለ እንትን ዝቅ ብሎ የጠፋው በቪዲዮ የወጣው ሰውዬ ወንበሩን ዝቅ ብሎ የወረደው አንቺ ጋር ነው? እኔ ጋር ነው። አንቺ በጣም ይሰጥ ይቺ ለራሱ አፋታ ቁጭ አደረገችው። እንዴ እንደዛ ተንሻ እኔ ምን አረኩ? ራሱ ተንሸራቶ ወጣ። ግን እውነት ነው። ግን እቺ ኮይታው ነው እግዚአብሔር የሚገርም እሷ ተኝታለች ብሎ እኮ ነው የመጣው የነበረው። እኔ ደግሞ ገና ትዳር መጀመሪ ነው አስተኝቶ ነው የመጣ። ደህና ደሪ ምናምን ብሏት ለስራ ከሌላ እነሱ ፈረንሳይ ነው የሚኖሩት ከሆነ ቦታ ላይ ወደ ሆነ ቦታ ሄዷል ማለት ነው። ከዛ አውርቷት ምናምን በቃ ተኝቻለሁ ደህና ደር ስትለው ተኝታለች ብሎ ቲክቶክ ሚስት ፍለጋ ሲንከራት አጋጣሚ የሆነ ነገር ቀሰቀሰኝ አለች ማለት ነው። እሷ ራሱ የሆነ ነገር በቃ ተነሽ እንቅልፍ አልወስድ ሲለኝ መንፈስ ነው ሰውዬ ሚስት ሲጠይቅ አየውና አስገቢው ትለኛለች። እኔ እንዴት ላስገባው? እኔ ደግሞ ግራ ገብቶኝ ለራሴ በቃ ስደናቆር ወይስ ወስፋኒ ነው። ያ ሰውዬማ በጣም ነው የገረም። አንቺ ነሽ ለካ እኔ ነው ደግሞ እንዴት እንደሚልኮ ቁጭ ብሎ በፊት አግብተህ ነበር? አላገባሁም። ልጅ አለ? የለኝም። ካድ ሴትዮዋን በሌሊት እሷ ስታሳዝን አመጣጧት እዚህ ይልሻል። ግን እውነት ሊያገባ ነው ወይስ ሊወሽም ነው? በቃ ይዞ ሊጠፋ ነበር ግን ተበላ። ሚስት ከየትም አለ እኮ ደግሞ ቦታ ምን መሰለ አንድ እንግዲህ ባለቤቱ ወልዳ ምናምን አጥብታ ምናምን ተኝቶበት ይሆናል። ቀጥ ያለ ጡት ላይ ነው እንትን ማለት ሳይድ ቺክ ማለት ነው። ሳይድ ቺክ እኔኮ የቤቷ ባለቤት የት ሄደች? ወይዬ ሚውትሽን አንሽና ሞጣም ገብቷል እኮ ተኛሽ አለውኝ ተጫወቱ ብዬ ነው እኮ ጆዬ። ሞጣ ሐሳቧን ሰምተዋል? እዚህ የሰበሰበችን በሆነ ሐሳብ ነው። ማን ሰብስባናለች? እናት ምንድነው ሐሳቡ? እንትን ሞጣዬ ላይክ ኢትዮጵያ ለሴት ተማሪዎቻችን ለእህቶቻችን
ሞዴስ በጣም እጥረት ስላለባቸው አፎርድ ስለማያደርጉ እንደዚህ ከዚህ ላይክ የሆነ እንደ ኦርጋናይዜሽን አድርጌ በትምህርት ቤት ሄጄ ላይክ የትምህርት ቤቱ ሄደው እንዲከፋፈላቸው እና እውቀት ደግሞ እንዲሰጣቸው ዶክተር ሄዶ እንዲያስተምራቸው ቢያንስ በወር ለ30 ደቂቃም ቢሆን እንዴት ንጽህናቸውን መጠበቅ እንዳለባቸው ሳይክላቸው ላይ ሲሆኑ ስለ ሆርሞን፣ ስለ በርዝ ኮንትሮል፣ ስለ ፕላን ቢ ኤቭሪቲንግ በደንብ ኤጁኬሽን እንዲሰጧቸው እንደዚህ አይነት ነገር አስቤያለሁ። ሞጣዬ ኤንጂኦ ነው ላይክ ነን ፕሮፊት የሆነ በቃ እንደ ላይክ ይሄ በጣም ይሄ ያራዳልሽ በደንብ ነው ያልሽው። ግን አገሪቷ መች አገር እኮ አልቀጠለም እንጂ ያንቺ በጣም ኃይለኛ ቢዝነስ ነው። ይገርምሻል። በጣም ኢንተርናሽናሊ በጣም አንቺ ሚሊዮነር የምትሆኝበት ነው፣ ሰው የምትረጅበት ነው። በጣም ኃይለኛ እቅድ ነው። ግን ኢትዮጵያ ተረጋጋ ወይ ነው አሁን? ሞዴስ አንቺ ያመጣለሁ ስትይ ሙሟቸውን እኮ ቀደዋቸው ታገኛለሽ። አንቺ ሞዴስ ለመውሰድ ሙሟቸውን እኮ በጥይት የቀደዷቸው ከዛ ዳይፐር ይሰጣቸዋል። አንቺ ደግሞ ዳይፐር ነው ሰርትላለች። ዳይፐር የሚያረጉበት የለም በቦምብ ጨረሷቸው። አይ ነው ሞጣይ እንደ ቢዝነስ ሳይሆን በቃ እንደ እርዳታ ላይ እርዳታ ቢዝነስ ነው ባክሽ። ሞኝ ነይ ለጽድቅ ነው እንዴ አንቺ የምትሰሪው? አንቺ ሚሊዮነር ትሆኛለሽ፣ ሞዴሱም ይገዛል። ዋናው ሀገር ሰላም ነው ወይ ነው? እኔ እዚህ ሀገር ዲያስፖራ ይገርመኛል። እንደው በቃ ለዚህ ለህዝቡ ችግሩ ይላል። መጨረሻ ግን መቄዶንያ 6 ቢሊዮን ብር ፎቅ እሰራለሁ ቁጭ ነው ያለ። አየሁ ይሄ ሞጣዬ ላይክ እኔ እንትን ላይ ችግር ላይ አይደለሁኝም። ያራዳ ልጅ ይኸውልሽ ልንገርሽ፣ ጥሩ ቢዝነስ ነው የምልሽ። ላንቺም ለህዝቡም ጥሩ ነው። ሰላም ያርግልኝ ብለሽ ጸሎት አድርጊ። እንዴት አሁን ወደ አሁን ይልቀውልሽ ስሙን ፓተንቱን አዘጋጅ፣ ሰው እንዳይወስድብሽ በቀጥታ እንጂ ኦርጋናይዜሽኑ ነው ይኸውልሽ በህግ አግባብ አስጨርሽ። ከዚያ በኋላ ስሪበት። ቢፈልግ ይስተሰው ሰው ካልሰጠ ደግሞ ትላልቅ ሆስፒታሎች፣ ትላልቅ ኢንቨስተሮች እንደና አንጣለም መስክ ያለ የልማት ተራድኦ ድርጅቶቻቸው እንዳላቸው ታውቂያለሽ። እነ ቢል ጌት እዚህ በጣም ትልልቅ ኦርጋናይዜሽኖች አሉ። ልንገርሽ፣ ለምሳሌ ኖርቆ አይተህ ነው አሁን የራሱ እንትን አለው። ምንድነው የተራድኦ ድርጅት አለው። አየሽ፣ እነዚህ ሰዎች ገንዘብ ይሰጣሉ። ስለዚህ አንቺ የግድ አበሻውን ይሄ ተቀምጦ $100 ምን ያደርገ ለምን ማለት ብቻ ከሰጠ ይስጥ፣ ለምኖ አይረዳም። ግን አንቺ አንድ ዩኤስ ቤዝድ ሆነ ናን ፕሮፊት ኦርጋናይዜሽን ከከፈትሽ ግን ሜቶዲስት ጋር ትሄጃለሽ፣ አድቨንቲስት ጋር ትሄጃለሽ፣ የፕሮቴስታንቶች፣ ኦርቶዶክሳውያን ቸርች፣ የግሪክ ቸርቾች እነሱ ይኸውልሽ 300,000 100,000 1 ሚሊዮን 200,000 ይሰጣሉ። ቢሊዮነሮች ይሄ ራሱ እንትን አላቸው ፈንድ የሚያደርጉበት። አንደኛ ከመንግስት ግብር ይቀንስላቸዋል። ለአንቺ $1 ሚሊዮን ሲሰጡ እነሱ ሌላ $100 ሚሊዮን ታክስ ያስቀንሱበታል። ገባሽ? ስለዚህ ጥሩ ቢዝነስ ነው ራሱ። ለአንቺም ጥሩ ነው። ምክንያቱም መጽሐፍ ቅዱስ የሰራ ይብላ ይላል፣ ያልሰራ አይብላ ነው የሚለው። ሰርተሽ አንቺን ሚሊዮነር መሆን አለብሽ። ለምሳሌ ድርጅትሽ ከከፈትሽ በኋላ ለድርጅቱ መንቀሳቀሻ ሮልሮይስ ትገዣለሽ $500,000 ሮልሮይስ ምንድነው ስትይ የአሜሪካ መንግስት ለድርጅቴ መንቀሳቀሻ ነው ሮልሮይስ ገዛሽ፣ ቶዮታ ገዛሽ፣ ማንም አይጠይቅሽም። ነፃ እኮ ነው። ወስደሽ እሱን ድርጅቱ ጋር ታወራርጂዋለሽ። ሃውስ ትገዣለሽ፣ ለቢሮ ታያለሽ። እንዲህ ነው አሁን ብዙ ጊዜ እነ ቴዎድሮስ ስርፌ 6 ሚሊዮን ብር ሰብስበው ቤት ገዝተው ይሄ ለኤንጂኦ ነው ይላሉ። በኋላ ግን የሚያዞሩበት ደግሞ ሌላ ሲስተም አለ። ስለዚህ አንቺ ጥሩ እንትን ነው። ህዝቡንም ትረጃለሽ፣ ራሽንም ትረጃለሽ ለማለት ነው። አያጅቦ ምን ይመስላል? ሞጣ ሐሳብህ ልክ ነው። ግን እንደኔ አሁን ትምህርት ሊከፈት ነው መስከረም ላይ መሰለኝ እና በአንዳንድ ቦታ ላይ የንጽህና መጠበቂያ ካለመኖሩ ትምህርት የሚያቋርጡ አሉ ምናምን። እሷ በራሷ እኮ ነው እውነት እኮ ነው ምንና በጣም ጥሩ ነው የምልህ እኮ ነው። እኔ ግን እያመላከትኳት ያለው ይኸውልህ ለባለሞዴሶች ብቻ አይደለም ነው። አንቺ ሚሊዮነር መሆን አለብሽ ነው። ምክንያቱም አንድ ሰው ለሰው ብሎ ብቻ ነው እየሰራች እኮ ነው። ለራሷ መቻ አነሳት ነው እሱ ይሄ ከጀዋ ጋር ወዳት
ከእጅ ወደ አፍ ነው። ሞጣ ከባድ ሰው ነው ግን ይሄ ከእጅ ወደ አፍ ነው። ማይ ብራዘር እሱ አሁን ይኸውልህ ትሄድበትና በደንብ ይኸውልህ ለምሳሌ በአንድ ዓመት $1 ሚሊዮን ኮል ታገኝ ይችላለች። ስለዚህ 500 ሺውን ረድታ 500 ሺውን ወደ ባንኳን ማስገባት አንተ የምትለው በትላልቅ ነው። እኔ አየው ሞጣ ነው የሚባል ነገር የለም። ማስገባት አለባት። እንዴት እንደሆነ ታውቃለህ? ሞጣ ሰፋ አድርጎት ፊውቸር ነው ያስባያጅቡ አሁን እሱ ሰፋ እንደ ትግራይ አንቀጽ 30 ታስባለህ እንዴ አንተ? ልጅቷን ገፋፍተህ ሚሊዮነር ማድረግ ሲቻል ዝም ብለህ ሞዴስ ብቻ ለምን ትልካለች? እኔ እኮ እየነገርኳት ነው። ኢሜል ይቺ በጣም የተማረች ልጅ ናት። እዚህ ሀገር አንደኛ ሄልዝ ሲስተሙን ታውቀዋለች፣ መግቢያ መውጫውን። ቀጣይ እኮ ይኸውልህ አልትራሳውንድ መሳሪያዎችን በየ4 ዓመቱ የሚወድቁ ሲቲ ስካኖች $1 ሚሊዮን ናቸው። ከነሱ ትጭናለች። ገብተዋል ሺውል በሚሊዮነር። ስለዚህ እሷም ትረዳለች ሰው ወገኖቿን፣ እሷም ሀብታም መሆን አለባት ነው እያልኩ ያለው። ይሄ ውሸት ነው። አሁን ለምሳሌ ሁልኝ ልከክልህ አይሰራም ነው አይሰራም ወንድሜ። ለምሳሌ አሁን የገብርኤል ዳቦ ይዞ የሚሄድ ቅን እንትን አለ ባላገር፣ ውሸቱን ነው። መንገድ ላይ ሁለቱን ዳቦ ጨርግዶ ነው ቤተክርስቲያን የሚደርስ። ስለማውቀው እኮ ነው። ደከመ ይለዋል። ይኸውልህ ጎረምሳው አንዱ ይኸውልህ ቂጣውን ተቀቅሞ ሲሄዱ አንደኛ ብንበላው ይቀንሳል ክብደቱ ይሉና ቁጭ ብለው አንድ ሽንግላውን ጠላት ዱብ ያደረጉና ከዚያ በኋላ ይኸውልህ በአየር ላይ ነው እንደ ሮሮይስ የሚሄዱ። ሮሮይስ በለው መኪና እንደ ሄሊኮፕተር ነው የሚሄደው ገበሬው። ለምን መሰለህ? በልቷላ 5 ሽንክላ ካለ አንዱ ሽንክላ ጠጥቶ እንትኑን ጓዱን ይሰብሩታል። አውቀው ጓዱን ሰብረው ይደርሳሉ። ምንድነው ምናምን 6 ተብሏል ነበር። አይ ተረስቶ ነው አንዱ ይለው። በቃ እናቅርቡ ይባላል። 4ቱን ዳቦ ጨርግደዋል። እና አንቺም እየጨረገርሽ መስራት አለብሽ ለማለት ነው። ሚውት ነች ይመጣላት ግን ነው ማለት ነው። ሞጣ ምን መሰለህ ሰዎችን አይታ ምናምን ሴቶችን አይታ ልቧ ስለተነካ ከራሷ ልታደርግ አሰበችና ደግሞ ጨምሮ የሚያርጉ ከሆነ ያርጉ ብላ ለመጣችሁ ደሳለኝ ጫኔውን ጉንዳን እንደሚያስከትለው ጠቅላላ ብልጽግናን አሻግሮ አብይን ካሻገረ በኋላ ገንዘብ ሰብስቦ ዲያስፖራን ሀብታም ሆኗል። አሁን ወያኔን ደግሞ ለመጠበቅ ስልጣን ለቀቁ ሲል የአማራው ጉንዳን ደሳለኝ ጫኔ ጀግናው አብይን ተናገረው። ማይ ብራዘር እኔ ፖለቲከኛ ነኝ። እኔን እንደዚህ አይነት ወሬ ነው ጋታወራ። ከዛ በኋላ ላይም እንደ ሞጣ አብሮ ጽድ ጆጆ አንቺስ ምን ታስቢያለሽ? እኔ ካንተ ጋር ነኝው በጣም ደስ ይላል። በልተ ብላ ነው ማይ ብራዘር። ሞጣ ግን ስማ ሞጣ አሁን ስለ መጽሐፍ ቅዱስ ጠቅሰህ እሷን አትርፊ ምናምን አልካት። በልተ ብላ ይላል አልካት። ገንዘብ ግን ከድህነት እንጂ ከሞት አያስጥልምና ሞጣዬ እሷ ያሰበችው ምን መሰለህ? ገንዘብ ከሌለበት መንግስተ ሰማያት አትገባም። ልንገርህ ደሃ ነው ሀብታም ነው መንግስተ ሰማያት የሚገባው? አንተ ጃፒ አንድ ጥያቄ ብቻ ይችን መልስ። ሀብታም ነው ደሃ ነው መንግስተ ሰማያት የሚገባው? እኔ እንዳየሁት ከሆነ ኢየሱስ ክርስቶስ ያለው ለባለጸጋ መንግስተ ሰማያት እሱን ያለውን አይደለም ለአንተ አስተሳሰብ የሚገባው ማን ነው? ጃፒ ጥያቄው ብቻ ጠየቅ። ደሃ ነው ሀብታም መንግስተ ሰማያት የሚገባው? ደሃ አይደል? ተሳሳትክ። ሀብታም ነው እኔ እኮ እየነገርኩህ ነው። ታዲያ አንተ መንግስተ ሰማያት ስታወራ ላስረዳ። ደሃ ስለሚረበው ለሀብታም እንደ ውሻ ይልመጠመጣል። ልጆችን ለማሳደግ ይዋሻል። ፍርድ ቤት ሂድ ቢባል በሐሰት ይመሰክራል። ዝም ብሎ ያለ እውነቱ ከአንገቱ በላይ ለሀብታም ይሰግዳል። ምክንያቱም ድሃ ነው። 5 ልጆች ካሉት በዚህ ዘመናውን አዲስ አበባ ውስጥ የሚበላ የለም። ለሀብታም ዋሽቶ አጎብድዶ መኖር ይፈልጋል። ሀብታምስ ሁሉም ነገር ስላለው ቤተክርስቲያን ያሰራል፣ ገዳማትን ያሰራል፣ ለሌለው ሁሉ 5-6 በሬ እያረደ ይጋብዛል፣ ያርከፈክፋል። ስለዚህ እንደ ጽድቅ ስናየው ድሃ ዋሽቶ ስለሚበላ ዋሽቶ ሰግዶ አስመስሎ ስለሚበላ ሀብታሙ አንዴ ብቻ ሀብታም ለመሆን ነው እንጂ ሀብታም ከሆንክ በኋላ ጽድቅ ይመጣል። አየህ፣ ውሸት ነው። መጽሐፍ ቅዱስ ሁሉ ጊዜ ነጭ የጻፈውን ገልብጠህ
ነው ማንበብ ያለብህ። ሞጣ አንተ ራስህ ጆጆ አይደለም እኔ ቆይ ልጠይቀው ሞጣ። ስለዚህ ይሄ የተጻፈው መጽሐፍ ቅዱስ አንተ አትከተልም፣ የራስህ መጽሐፍ ቅዱስ አለ ማለት ነው። እኔ ሁልጊዜ መጽሐፍ ቅዱስን የማነበው ገልብጬ ነው። መገልበጥ በጣም ከሚጸድቅ ግመል በመርፌ ቀዳዳ ትሾልካለች የሚለውን ያላምንበት። ለምን በለኛ ይሄ አንድ ሞታ እዚህ ጋር እኔ አንድ ነገር በማልጨርስ ይሄ ንጉሶች፣ ባለስልጣኖች እና ሀብታሞች ያስቀመጡት መፈክር ነው። ለምን ድሃ ቂጡን እያከከ ድህነቱ እንዲረሳ ወይን ጠጅ ስለሚጠጣ ማለት ነው። አረቄ ነው ሁልጊዜ አይተህ ከሆነ ድሃ ጃፒ አረቄ ነው የሚጠጣ። ሁልጊዜ ድሃ የምታገኘው አረቄ ቤት ነው። በጠርሙስ ውስጥ መደበቅ ይፈልጋል። ሰርቶ መቀየር ሲችል ዘሎ ገብቶ የደንበጫ አረቄዋን ይዞ ቁጭ ይላል። አንደኛ የሚበላው ስለሌለ ሆዱ ኮስተር ይለታል ብሎ ያስባል። ሶስተኛ ሲሰክር መኝታ እንቅልፍ ይዘኛ ብሎ ያስባል። እና ይቻውን ጥቅስ አላምንባትም። ምክንያቱም በፍጹም እሺ ግን እኔ አንድ ጥያቄ አለኝ። ሞጣ እኔ አሁን ቆይ ጥያቄ ያለኝ እና ከዛ ጅቦ ትከተላለህ። ስማ ሞጣ፣ በጣም ብዙ ሚሊዮን ሀብት ያላቸው ሰዎች ካንሰር ተይዞ ታዲያ ለምን ይሞታሉ? ገንዘብ የሚያድን ከሆነ ካንሰር የያዛቸው ለምን ይሞታሉ ነው ያልከኝ? ያ በጣም ብዙ አሁን በጣም ሚሊዮነሮች አሁን አሜሪካን ሀገር በጣም ብዙ። በመጀመሪያ ደረጃ አንድ ሰው ካንሰር የሚይዘው የተበላሸ ምግብ ሲበላ ነው። ያ በጣም ብዙ ታዋቂ ብዙ ማለት አትበለኛ። ካንሰር የሚመጣው ልጥራቸው በስም ልጥራቸው ነው። ካንሰር የሚመጣው ከቆርቆሮ ምግብ፣ ይሄ ምንድነው በጫው በምናምን ወይ ደግሞ በመድኃኒት ለረጅም ጊዜ እንዲቀመም የተቀመጠ ምግብ በመብላታቸው ምክንያት ነው። ማነው የሚዘምረው? አያጅቡ ነው እንትን ጌታቸው አሰፋ እየደወለ ነው። እና ሞጣ ድሃ ገነት አይገባም ከተባለ ከነዛ መካከል አንዱ ነህ ማለት ነው። እኔማ ሀብታም ነኝ። ገነት ትገባለህ ማለት ነው። እኔ እገባለሁ እኮ ሀብታም ነኝ። ሀብታም ምክንያቱም እኔ ለሞራል ነው የምኖር። ለምሳሌ አሁን ምንም ፖለቲካ ሰራ ነው አሁን ምንም አምቢሽን የለኝም። ሚዩት አድርጉልን ጋይስ። ለምን መሰለ አያጅቦ ይሰማል። አዎ እኔ አምቢሽን የለኝም፣ የስልጣንም የገንዘብ። ለምን በለኝ የገንዘብ አምቢሽን ቢኖረኝ እንደ ሀብታሙ አያሌው በሉ እንደ ልደቱ አያሌው በሉ አብይ አህመድ ሀገሪቷን እያፈረሰ ነው። ስለዚህ ህዋትና አማራ ጽምዶ ይሻላል ብዬ መደገፍ ይችላልና ፕራይቬት ጀት መግዛት ይችላሉ። ሌላውስ ኖ ወያኔ አጥፊያችን ነው። ወሎን አውድሟል። ከፊል ጎንደር ሸዋን አውድሟል። 28 ዓመት ኤችአይቪ ምን አስይዟል፣ ገሎናል። 50 ቢሊዮን ዶላር ዘርፎ ሄዷል። ስለዚህ ብልጽግና የተሻለ ነው ብዬ አብይን መጠጋት ይችላል። አየህ እኔ የገንዘብ አምቢሽን የለኝም ማለት ነው። የስልጣን አምቢሽን የለኝም ማለት ነው። እኔ ሀብታም ነኝ። ለምን ሞራል አለኝ። አየህ ሀብታም ማለት በገንዘብ ብቻ አይደለም። አንድ ሰው ሀብታም ነው የሚባለው መጀመሪያ ጤና ነው። ጤና ሞታ ታዲያ ሁለተኛ ደግሞ የሞራል ልዕልና ነው። አየህ ተምታታ ይሄ ነገር አልተምታታ። ግራ ገባኝ አሁን። አዎ ተምታታ። በአንደኛው ወደ አንደኛው አልኩ እኮ አይደለም ሞታ። በአንደኛው ስንይዝ ወደ አንደኛው እየሄድክብኝ ልክ ነኝ እኔ እኮ ያልኩት ልንገርህ አይደለም ሞታ አዳምጠን። ይኸውልህ አሁን አንተ ገንዘብ ከሌለ እዚህ ምድር ላይ መኖር አትችልም። እኔ ድሃ አይደለሁም አልኩህ። ያ ግን ታዲያ አንተ ድሃ ካልሆነ ድሃ ማለት እኮ ይኸውልህ የገንዘብ አይደለም የአእምሮ ድሃ ነው። አንተ ደግሞ ነው እንዴ በምድር ላይ እኮ ድሃ ማለት የአእምሮ ድሃ እንጂ የገንዘብ እኮ ገንዘብ በመስራት የሚመጣ ነው። ልብስ በመስራት የምትለብሰው ነው። ምግብ በመስራት የምትበላው ነው። አሁን ገባክ ጅቦ? አይገባውም እኮ የገንዘብ የጌታቸው ያጎት ልጅ ነው። አይገባውም። እኔ የገባኝ ነገር አንድና አንድ ነው። እንኳን ትንሽ እየበላ ስላደገ ሞጣ ወተት አልጠጣም። ሞጣ አቤት። ከሰው ማለቴ ተቃራኒ ሀሳብ እንዳለ አውቃለሁ ከማንኛውም ሰው ጋር። እኔ ተቃራኒ የለኝም በሀሳብ ፍጹም ከሰው ጋር ስትግባባ ያየው ከብርጅስቶን ጋር። ምክንያቱም ሰው ደደብ ስለሆነ ነው።
እኮ ብርጅስቶንም ጋር እኮ ተጣልተዋል እኮ አሁን እኮ በምንድን ነው ልጠይቀው? አይ እኔ ትንሽ ቀር ያለኝም ነገር አለ። እሺ ቀጥል። ለምን በለኝ ሰዎች የሚያመጡትን ሀሳቦች በመልካም መንገድ ማየቱ የተሻለ ነው ብዬ አስባለሁ። የሆነ ሰው ነገር ሊያደርግ ሲያስብ ወደ ፖለቲካ ፖለቲካ ውስጥ መክተት ራስ ጥቅም ምናምን ይሄ ልክ አይመስለኝም። የተጎዱ ሰዎችን ወይ ሴቶችን ብታያቸው አንተም ታዝናለህ ብዬ አስባለሁ። ለሴት ልጅ አይ ቡላላ ከኛ በላይ ኤክስፒሪየንስ 25 ዓመት ቡላላውን አንተውን ኤክስፒሪየንስ ነው ከኔ በላይ እኮ ስለማውቀው ነው። ቡላላ አንተ የምታውቀው ነገር ነው እንዴ ሁሌ የሚሆነው? ሞጣ ቡላላ እኔ ሁሌ የማውቀው ሳይሆን የኔን አስተሳሰብ ነው የተናገርኩ። እኔ አያገባኝም ያንተ አስተሳሰብ እንደተጠበቀ አስተሳሰብ ልክ ይሁን። እናንተ እንደ ቡላላ ያንተም የጅቦም የእህታችንም የጃፒም የኔም የተከበረ ሐሳብ ነው። ህዝቡ ነው ህዝቡ ይሸምታል። የሚስማማውን ይሸምታል፣ የማይስማማውን አይገዛም። አየህ ቡላላዬ ህዝብ ይኸውልህ ሱቅ ተከፍቶለታል። የሆነ ማኛ ሱቅ አለ፣ የሞጣ ሱቅ አለ። የትኛው ነው ብሎ ህዝቡ እኮ ያጣራል። ተገለባባጩ የትኛው ሱቅ ነው ያጣራል። ግን ሁሌ ተቃራኒ ሱቅ ነው ብሎ ይኸውልህ ሚዛን አጭበርባሪው የትኛው ሱቅ ነው ብሎ ያጣራል ህዝቡ። ትክክል ያራዳ ልጅ ቡላላ ያንተም ሐሳብ ትክክል ነው ስለምን ላየው ያንተ ተከታዮች ቢጤዎች አሉ። ስለዚህ ያንተ ሐሳብ ትክክል ነው። የኔ ሐሳብ በኢትዮጵያ ህዝብ ሁሌ አንድ ነገር ለኛ ወንድሜ አንተ በቃ ይኸውልህ ትክክል የሚወስዱ ሰዎች ምን መሰለህ እኮ አይዲያል ሐሳብ ይኖረው። ይኸውልህ ጭንቅላትን አስፋ ተቃራኒ ሐሳብ ሲሆን ያንተ ሐሳብ ተቃራኒ አትበል። ያንተን ሐሳብ የሚገዙ ሚሊዮኖች አሉ። ስለዚህ የገዙ ሰዎች ስላሉ ቡላላ ያንተም ሐሳብ ትክክል ነው። የጃፒ ሐሳብ ትክክል ነው። ሀገሩ ልክ ነው። ቡላላ ግን ከብርጅስቶን ጋር ረጅም ዘመን አብራችሁ አገልግላችኋል። ለምን ተጣላችሁ? ሐሳባችሁ አንድ ነበር። አልተጣላንም። ብርጅስቶን ትምህርት ቤት ስላለች ነው ትመጣለች። ከሰሞኑ አይደለም ቤቷን ከፍታ እኮ ታወራለች እኮ። ኖ የለም እሷ ቤትም አታወራም። እኛ እየገባን እኮ ታፕታፕ እናደርግላታለን። የለም እሷ አንደኛ ብራንቻችን ነው። የጀርመን ብራንች አለን፣ ዱባይ ብራንች አለን፣ አሜሪካ ብራንች አለን፣ ኢትዮጵያ ብራንች አለን። ጭራሽ ኢትዮጵያም አላችሁ ብራንች? ኦፍ ኮርስ እነ ጆከር ሲያወሩ አልሰማም? የሞጣ ወንድም የብልጽግና ክንፍ ነው ጎጃም ላይ ይላሉ እኮ። እነሱ ብለው ነው እነሱ ዝም ብለው ነው። የወያኔ ተሸካሚዎች ናቸው እነሱ። ወያኔን መሸከም ሲፈልግ ስም ይሰጣል። ሞጣ ትልቅ መቀመጫ ዱባይ ይዘው መጥተው ነበር ጃፒ። አንተ ደግሞ ያ ትልቅ መቀመጫ ግን የት እንዳለ አይታወቅም። ፎቶም እኮ አይተን ነበር እኛ እንደው ያን መቀመጫ አይቶ ምን እንዳለ ታውቃለህ? ከዲሲ ደወለና ጀግናው አለ። አቤት አልኩት። እንደ ጎንደር ሰው ነው። አይ ጀግናው እኔ ደግሞ ምን ሊል ነው ብያለሁ። አየነው እኮ መቀመጫውን ብሎ ቁጭ ለካ ዘገየ የሚያሳየውን አይቶ ነው። ምንድነው እለዋለሁ። ይሄንማ ብትታማበት በሽጉጥስ ብመታበት አላለም። ሰው እኮ በጣም እኮ ጉደኛ እኮ ነው። የኢትዮጵያ ሕዝብ ያልፍለታል ተስፋ ለጃፒ። ኧረ እኔ በፍጹም ካንተ ጀምሮ አሁን ብሪጅስቶን ተጣልታለች። ይኸውልህ አያጁ አሁን ጃፒ የሚል ስማ እንግዲህ ይኸውልህ ጃፒ አሁን ትልቅ ሰው የሚባል ነገር አዋቂ ነው፣ ተጫዋች ነው። እኔ አይደለም እኮ ያልኩት። እኔ እኮ እዚህ ጋር እንትናችሁ ሳይ እነማን ናቸው ያሉ አይደለም ሳያችሁ አንተ ለብቻው ያረዳልሽ። ኧረ ተይ ጃፒ የዝንብ ጠንጋራ እናውቃለን። ያረዳልሽ እንለፈው ብቻ እኮ እንለፈው እንጂ እንለፈው የቁልጫ ድንግል የምናውቅ ሰው አሁን ሰላም ልበለው ሞጣ እና ደግሞ ሞጣ ሰላም ነው። እንዴት ነህ? ሰላም አዲስ ዳቦ ነው የሚለው። አዎ እንዴት ነህ? ሰላም ነው። እንደው እኮ ይሄ ስም ይገርመኛል። ቲክታክ የእውነት እኮ ነው ሞጣ። አንድ ቀን የሳዳል ከማጂ አጎት ልጅ ነኝ። የሊባቧ ነኝ። ሞጣ የባህር ዳሯ የጣና ገዳም ነኝ። ሰማሳና አይደለም